ሸጎሌ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ወደ እናንተ እየደረሰ ያለውን አዲስ ቀን ነው እየተከታተላችሁ የምትገኙት የተወደዳችሁ ተመልካቾች። አዲስ ቀን የሀገር ጉዳይን ጨምሮ ሌሎች ጉዳዮችን ወደ እናንተ እያደረሰ ቆይታ ያደርጋል። አሁን በቀጥታ የምናልፈው ለዛሬ ወደ ተመረጠው የሀገር ጉዳይ መሰናዷችን ነው የሚሆነው። ሀገር ጉዳይ ዛሬ ትኩረቱን የሚያደርገው ቀደም ሲል መግባችን ላይ እንዳነሳ ነው ገዢ ትርክትን እንዴት እንገንባ የሚለው ጉዳይ ላይ ይሆናል። እንግዲህ የሀገር መንግስት ግንባታ አሁን ላይ እንደ ሀገር አልተቋጨም፣ ለዘመናት እየተከናወነ የመጣ ነው። ነገር ግን ደግሞ አልተቋጨም የሚሉ ሀሳቦች የተነሱ ነው። ይህንን ለመቋጨትና ከዚህም አልፎ ደግሞ በህዝቦች መካከል ኢትዮጵያ የተለያየ ማንነት በርካታ ህዝቦች ያሏት ሀገር ነች። ስለዚህ የጋራ ማንነት ለመገንባትና የጋራ ታሪክ ለመገንባት እንዲሁ ገዢ ትርክትን ማምጣት ያስፈልጋል የሚሉ ሀሳቦች አሉ። የሀገራዊ መግባባትን ለማነጽ ገዢ ትርክትን መገንባት መድኃኒት ነው በሚል ባለፉት አመታት የተለያዩ ተግባራት እየተከናወኑ ነው የሚገኙት። ቀደም ባሉት አመታት ግን የነጠላ ትርክቶች ላይ ትኩረት በማድረግ በተለይ በህዝቦች መካከል ልዩነቶች ሲፈጠሩ፣ አለመግባባቶች ሲፈጠሩ፣ ግጭቶች ሲፈጠሩ ያየን ነበር። ስለዚህ ከዚህ ደግሞ መውጣት የሚያስፈልገው የጋራ የምንለው የወል ትርክት መገንባት ስንችል ነው የሚሉ ሀሳቦች ጎልተው እየተደመጡ ነው የሚገኙት። ታዲያ ዛሬ እንዴት ነን ልንገነባ የሚገባው የሚለው ላይ ትኩረት እናደርጋለን። ከዚህ በፊት በነበሩት ጊዜያት የታሪክ አረዳዳችን በተወሰነ መልኩ የተዛነፈ መሆኑ፣ ባልተረጋጋ ሁኔታ ውስጥ ለዘመናት ማለፋችን፣ በተለይ አልፎ አልፎ የሚታዩ ጦርነቶች በተለይ እንደ ሀገር መቆየታቸውና ለፖለቲካ ፍጆታነት ደግሞ የተለያዩ የፖለቲካ አቀንቃኞች ነጠላ ትርክትን መጠቀማቸው እንደ ሀገር በተወሰነ መልኩ አለመግባባቶች፣ ግጭቶች ሲፈጠሩና የጋራ ማንነት የምንለው ወይም የጋራ ታሪክ እንዳይኖረን ወይም ደግሞ የወል ትርክትና ገዢ ትርክት እንዳይገነባ እንቅፋት ሲፈጠር እንደቆየ ብዙዎች ሲያነሱት ቆይተዋል። አዎ፣ በተለይም ምሁራን ምን ይላሉ? የሰው ልጅ የትርክት ውጤት ነው ይላሉ። ይህ የትርክት ውጤት ደግሞ ሀገርና የሀገረ መንግስት ግንባታ የሚከናወነው በህዝቦች ነው አይደለ? ሰው የህዝብ ውጤት ነው። በህዝብ የሚገነባው ሀገር ደግሞ ብዙ ሳቢዎች፣ ብዙ የጋራ የሆኑ ጠንካራ የሆኑ አመለካከቶች ሊኖሩት ይገባል። በተለይም በሀገረ መንግስት ግንባታ ምዕራፍ ውስጥ ረጅም ታሪክ ያላት ኢትዮጵያ በተለያዩ ስርዓቶች ውስጥ ያለፈች የተለያዩ የመንግስታት ባህሪን ያስተናገደች ነች። በዚህ የመንግስታት ባህሪና ስርዓት ውስጥ እንግዲህ ብዙ ፈታኝ የሆኑ ዛሬም ድረስ ችግር እየፈጠሩ ያሉ የነጠላ የሆኑ ትርክቶች አሉ። እነዚህ ትርክቶች ደግሞ ሀገር እንደ ሀገር እንዳይቆም ወይም ደግሞ ዜጎች የጋራ የሆነ ጠንካራ ሀሳቤ እንዳይኖራቸው የጋራ የሆነ ማንነት እንዳይገነቡ ያደረጋቸው ብዙ ዋጋ እንድትከፍል ያደረጋት ይገኛል ሀገሪቱና። ስለዚህ በረጅም የሀገረ መንግስት ግንባታ ሂደት ውስጥ ሰፊ ታሪክ ያላት ኢትዮጵያ እንዴት ነው ያላትን የጋራ የሆነ ታሪክ የጋራ የሆነ ማንነት ገንብታ እየሄደች ያለፈችበት ላለው የልማት መንገድ የእድገት ጎዳና አንድ ልትሆን ወይም ደግሞ ይህንን እድገቷ ልታስቀጥል የምትችለው የሚለው የብዙዎች ጥያቄ ነው። በተለይም ያለፉት የመንግስታት ባህሪ ዛሬም ድረስ በህዝቦች መካከል እየፈጠረ ያለው ችግር የሚታወቅ ነው። እንደዚህ አይነት ችግሮች ደግሞ ትርክቶች ደግሞ በተለይም ሀገር እንደ ሀገር እንዳትቆም ለሚፈልጉ ኢትዮጵያ ሆና እንዳትቀጥል በሚፈልጉ ኃይሎች ዘንድ ብዙ የሆኑ ሀሳቦች እንዲነሱ ያደረገ ነው። እነዚህ የነጠላ ትርክቶች ደግሞ በህዝቦች መካከል ያለውን አንድነት ያለውን የጋራ እሴት እየሸረሸሩ ብዙ ዋጋ እንዲከፍሉ ያደረጋቸው ይገኛልና እንደ ሀገር የጋራ ትርክቶቻችን የትኞቹ ናቸው? ገዢ የሆኑ ትርክቶቻችንን እንዴት ነው ማስቀጠል ያለብን የሚለው ዛሬ በአዲስ ቀን የሀገር ጉዳይ ሰፋ አድርገን የምንመለከተው ነው። ስለዚህ ሰዎች በሚዛናዊነት እንዳይቆሙ ወይም ደግሞ ችግሮችን በጋራ እንዳይፈቱ ያደረጋቸው እንደዚህ አይነት ችግሮችን እንዴት ነው ተሰባስበው ደግሞ መፍታት ያለባቸው የሚለው ሰፋ አድርገን የምንመለከተው ነው። የተለያዩ ሀገራት እንግዲህ በተለይ ከብዙ የተለያየ ማንነት ያለው ህዝብ በአንድ ሀገር ላይ የሚኖር ከሆነ በተወሰነ መልኩ አለመግባባቶች የተለያዩ ነገሮች ሊኖሩ ይችላሉ። እነዚህን ደግሞ ወደ አሰባሳቢ ትርክትን በመገንባት እንደ ሀገር ለልማትና ለእድገት በርካታ ስራዎችን ሲሰሩ ይታያል። ቻይናን ማንሳት እንችላለን። የቻይና የታድሶ ትርክትን ገንብታለች ከቀዝቃዛው ጦርነት በኋላና አንድ ቻይና የተለያየ ኢኮኖሚ ስርዓት በሚል ገንብታ አሁን ላይ ምን ያክል ደረጃ ላይ እንዳለች ቻይናን ማንሳት እንችላለን። ካናዳንን ማንሳት እንችላለን። ካናዳ የካናዳ ታድሶ በሚል ትርክት ገንብታ አንዳንዶችን ለሌላችን መኖር
የሚል ትልቅ የሆነ የሀገራዊ ማንነት ያለው ትርክት በመገንባት ሀገሪቱ አሁን ላይ የተሻለ እንቅስቃሴ ላይ እንድትገኝ አድርጓታልና ትልቅ ተሞክሮ ከተለያዩ ሀገራት ማግኘት እንችላለን። ስለዚህ ምን ያክል ትልቅ እንደሆነ ማየት ይቻላል። ኢትዮጵያ እኮ የአብሮነት ታሪክ አላት አይደለ? ጥላትን የመከተችበትን ትልልቅ ድሎችን ማንሳት እንችላለን። እዚህ ዘመን ላይ መተን እንኳን የታላቁ የኢትዮጵያ ህዳሴ ግድብን ማንሳት እንችላለን አይደለ? የጋራ የሆኑ ተሳትፎ ያሉበት የጋራ የሆኑ ነገሮችን በጋራ ነገሮችን ስናከናውን የት እንደምንደርስ ማሳየት የምንችልባቸው ጥሩ የሆኑ ተሞክሮዎች አሉ። ነገር ግን ከነዚህ ተሞክሮዎች ይልቅ ከነዚህ መልካም የሆኑ ማንነቶቻችን ይልቅ የነጠላ ትርክቶቻችን ዛሬ ፈተናዎች እየፈጠሩብን ነው። ግጭቶች ይኖራሉ እኮ አይደለ? ግጭቶችን ግን የምንፈታባቸው ግጭቶች ቢኖሩም ነገር ግን ሀገር ለመገንባት የምንሄድባቸው መንገዶች ሊስተካከሉ ይገባል። ሀገር የሁላችንም ነች። ሀገር የጋራችን ነች። ስለዚህ እችን ሀገር እንዴት ነው ማቆም ያለብን የሚለው ላይ ግን ብዙ ክፍተቶች እንዲፈጠሩ ያደረገ ነው ይህ የነጠላ ትርክት ብለን ማንሳት እንችላለን። ጥሩ ነው። ዛሬ የሀገር ጉዳይ አድርገው እንግዲህ ኢቢሲ ይህንን ጉዳይ ይዞት ሲመጣ በተለይ በነጠላ ትርክቶች ላይ የነበረን ሁኔታ በማቀዛቀዝ የአሰባሳቢ ትርክትና ገዢ ትርክት በመገንባት ሀገርን ወደፊት ማሻገር ወይም ነገይቱን ኢትዮጵያ መገንባት ያስፈልጋል የሚለው ላይ ትኩረት አድርገን እንድንወያይ እንድንነጋገር ነው። የተለያዩ ጥንቅሮች አሉን። እንግዶችንም ጋብዘን መረጃዎችን ለተመልካቾች እናጋራለን። ወደ ጥንቅሩ እንለፍ። ነጠላ ትርክትን በማረቅና አሰባሳቢ ትርክትን በመገንባት ለሀገር ሰላም በጋራ መስራት አስፈላጊ ነው ሲሉ የታሪክ ምሁሩ ፕሮፌሰር አየለ በክሪ ገልጸዋል። ህብረ ብሔራዊነት ባለበት ሀገር ውስጥ ጥቂት ቡድኖች የሚፈጥሩት ነጠላ ትርክት የግለሰብን ወይም ደግሞ የአንድን ማህበረሰብ ጥቅም እንጂ እንደ ሀገር በጋራ ለመጽናት ለሚደረገው ጥረት እንቅፋት መሆኑንም አንስተዋል። ባልደረባችን ሳምሶን በላይ ከታሪክ ምሁሩ ፕሮፌሰር አየለ በክሪ ጋር ያደረገውን ቆይታ እንደሚከተለው ተከታትለን እንመለሳለን። ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ እንግዲህ በዚህ መሰናዷችን ነጠላ ትርክት ማለት ምን ማለት ነው፣ በሀገር ላይ የሚያሳድረው ተጽዕኖስ ምን ይመስላል የሚለውን ከታሪክ ምሁሩ ከፕሮፌሰር አየለ በክሪ ጋር ቆይታ የምናደርግ ነው የሚሆነው። አብራችሁን ቆዩ። ነጠላ ትርክት ማለት ምን ማለት ነው? እስቲ ከሱ እንነሳ። አንድ ብቻ የሆነ ተረት ወይም የሚነገር ነገር ወይም ፈረንጆች የሚሉት ስቶሪ ነው እና ያ ነጠላ ትርክት ሲደረግ ምንድነው የሚሆነው? አንዴ ይቀረጻል። ከተቀረጸ በኋላ ላንተም ለኔም ምስራቅም ላለው ምዕራብም ላለው ለሁሉም አንድ አይነት የሆነ አተረጓጎም አመለካከት ይኖራል። በአንድ ነጠላ ትርክት ብቻ የሁላችንም ታሪክ ሊነገር አይችልም እና የግድ ያ የጋራ የምንካፈለው በጋራ ያለንን የሚያጠቃልል ነገር መሆን አለበት። የሚጨመር ነገር መሆን አለበት። አካታች መሆን አለበት። በተለይ ብዙ ቋንቋዎች ሲኖሩ፣ ብዙ የተለያዩ እምነቶች ሲኖሩ የነጠላ ትርክት ይዘህ ያንን ሁሉ አንድ አይነት ነው በምትልበት ጊዜ አደገኛ ነው። ስለዚህ ነጠላ ትርክትን በአደገኝነቱን አይተ ያንን የሚያስተካክል የጋራ ትርክት ስለሆነ ጋራ ትርክት ላይ ማተኮር አለብህ፣ ፎከስ ማድረግ አለብህ ማለት ነው። መልካም። እንዲያው ይሄ ነጠላ ትርክትን የሚያመነጩት ሰዎች ወይም የሚያዛምቱት ሰዎች ምን አይነት የህብረተሰብ ክፍሎች ናቸው ማለት እንችላለን? በጣም ጥሩ። እንግዲህ ነጠላ ትርክት አላማ የፖለቲካ አላማ ሊኖረው ይችላል፣ የርዕዮተ ዓለም አላማ ሊኖረው ይችላል እና ያ በሚሆንበት ጊዜ የግል ጥቅምን ለማሳደድ የግል ጥቅም ሲባል እንግዲህ የተወሰኑ ሰዎች ለራሳቸው የአንድን ሪሶርስ ወደ እነሱ ለማድረግ ወይም ህዝብን በቀላሉ ደልለው አሁን ለምሳሌ በነጠላ ትርክት እኔ ልታወቅ ወይም አንተ ልትታወቅ አትችልም። ምክንያቱም ከረጅም ታሪክ ያላት ሀገር ውስጥ የተወለድን እና እዛ ረጅም ታሪክ ውስጥ ብዙ ነገሮች አሉ። ያንን የሚያጠቃልል ነው እና የነጠላ ትርክት በሚበዛበት ጊዜ ይዘር የውጭ ሶርስ አለው፣ ከውጭ ምንጮች ይኖሩታል ወይም ደግሞ ከውስጥ ምንጮች ይኖሩታል። ያ በሚሆንበት ጊዜ ዋናው ዓላማ የግል ጥቅምን ለማሳደድ ወይም ደግሞ ህዝብን በእኩልነት በመከባበር በመተማመን እንዲኖር የማያደርግ ሁኔታ ፈጥሮ በዛ ግጭት ለመጠቀም የሚፈልጉ ሰዎች ናቸው ማለት ነው የነጠላ ትርክትን እንትን የሚሉት። መልካም። እንዲያው ከዚህ አንጻራውና ኢትዮጵያ ላይ ምናልባት ነጠላ ትርክቶች በስፋት እንዳሉ ይታወቃል፣ ይታመናልና እነዚህ ነጠላ ትርክቶች ሀገሪቱ ላይ ያሳደሩት ተጽዕኖ በምን መንገድ ይገለጻል? ኤኒ ታይም እርስ በርስ ግጭት ሲኖር ወይም እርስ በርስ ጦርነት ሲኖር የሚሆነው ምንድነው? ያንን ጦርነት
ልታረዝመው የምትችለው በምን ምክንያት ነው? ያንን ነጠላ ትርክት ደጋግመህ ምክንያቱም ነጠላ ትርክት በጣም ሻሎ ነው፣ ጥልቀት የለውም፣ ዴፕዝ የለውም፣ ጥልቀት የለውም እና ያንን በምታረግበት ጊዜ የሰውን አእምሮ በዛ በጠባብ በሆነ አመለካከት ወይም አስተያየት ትሞላዋለህ ማለት ነው። ያንን ሰው ልታውቀው የምትችለው ሁሉንም ያቀፈውንም ነገር ለመረዳት ለመገንዘብ ፈቃደኛ ስትሆን ነው። እነዛ ነገሮች ሳይኖሩ ይቀሩና በአንድ ብቻ በተወሰነ እሱ ቴሮሪስት ነው፣ ረባሽ ነው፣ ወይ እሱ እንደዚህ ነው፣ እሱ ኢትዮጵያንማ ተዋት በረሃብ ሁልጊዜ ረሃብ አንድ ኢቨንት ላይ አንዱን ኢቨንት ለሁልጊዜ ሁኔታው ሁሉ ቢቀየርም ሳይቀበሉ በዛ ብቻ ያንን ሰው መገለጫ ታረጋለህ ማለት ነው። ያ ነው እንግዲህ የሚጎዳን። ይሄ ነጠላ ትርክት ምንድነው? ጠባብ ነው። በዚህ ላይ በተለይ ኔጌቲቭ ከሆነ ያ ኔጌቲቭ ትርክት በጣም ይጎዳናል ማለት ነው። ምክንያቱም ያን ሰው አሳነስከው ማለት ነው፣ ከሰውነቱ አሳነስከው ማለት ነው። ያ ደግሞ ጥሩ አብረህ ለማድረግ አትችልም ማለት ነው። በተለይ እንደኛ አይነቱ ብዝሃነት ያለበት ቦታ ላይ የግድ የሁሉንም ለማወቅ ለመረዳት መንገድ መክፈት አለብህ ማለት ነው። መልካም። እንደ የመጨረሻ ጥያቄ ላድርግለው ፕሮፌሰርና ከእንደዚህ አይነት ችግሮች ሀገሪቷ እንድትወጣ እንድትላቀቅ ምን አይነት እርምጃዎች መወሰድ አለባቸው? በጣም ጥሩ። አንደኛ በምንም አይነት አንዱ ሌላውን አላግባብ አሉታዊ በሆነ መንገድ ሲዳኘው ሲመዝነው ያንን መቀበል የለብንም። ህጋችን ያንን ማንጸባረቅ አለበት። ሁለተኛ በተቻለን መጠን የጋራ ትርክት መገንባት መቻል አለብን። ይሄ የጋራ ትርክት ነው እዚህ ያደረሰን። አሁን አድዋን በምታይበት ጊዜ በምንም አይነት የነጠላ ትርክት አይደለም፣ የጋራ ትርክት ነው እና እንደዛ አይነት ሁኔታዎችን እኔ የጋራ ትርክትን መገንባት አለብን። እኔ እናንተ ልንስማማበት የምንችለውን ላይ ፎከስ ማድረግ አለብን። እዛ ላይ ማተኮር አለብን። የሚያለያየን ሳይሆን አንድ ላይ የሚያስተሳሰረን። እኔ ደግሞ ስለኔነቴ ለመገንዘብ የሚችለው ያንተንም መኖርና ህልውና ስቀበል ነው እና እነዛን ሁኔታዎችም ሊሰራ የሚችል እነዛ ሁኔታዎች እንዲመጡ የሚያደርጉ ሁኔታዎችን ማመቻቸት አለብን ማለት ነው። በሀገረ መንግስትም ደረጃ በለው በህዝብም ደረጃ በለው በግለሰብም ደረጃ ወደዛ ላይ ማተኮር አለብን ማለት ነው። ፕሮፌሰር እጅግ አድርጌ አመሰግናለሁ። ተመልሰናል። እውነት ነው። ፕሮፌሰርም ያነሱት ነበረ። በተለይም ከነጠላ ትርክት ይልቅ የጋራ የሆኑ ታሪኮቻችን ላይ የጋራ ማንነታችንን የሚያጠናክሩ እሳቤዎች ላይ ትኩረት ልናደርግ ይገባል የሚለውን ሀሳብ እያነሱልን ነበረ። እኛም እዚህ ላይ ነው ቆይታ የምናደርገው። ሌላኛውን ጉዳያችንን እንመልከት። ኢትዮጵያውያን በተለይም ከተነጣላዊ መገለጫዎች በላይ በጋራ የገነቡት ማንነት አሻጋሪ መሆኑ ይገለጻል። አዎ የብሔራዊነት ገዢ ትርክት ግንባታ ስብራቶችን በመጠገን በህብረ ብሔራዊ አንድነት የበለጸገች ኢትዮጵያን እውን ለማድረግ ብቸኛው አማራጭ መሆኑን የባህር ዳር ከተማ ነዋሪዎች ተናግረዋል። ሪፖርተራችን ተስፋውን ደስታ ነዋሪዎችን አነጋግሯቸዋል። አስተያየታቸው ቀጥሎ ይቀርባል። የነጠላ ትርክቶች ገዝፈው ወጣው የሐሰት ትርክቶች እውነት መስለው የቆዩበትና የእርስ በርስ ብሔሮች ከብሔረሰቦች ጎሳዎች ከጎሳዎች እንዲጋጩ በር የከፈተ የኢትዮጵያዊነትንና የሀገራዊነትን ስሜት አደብዝዞ የቆየ ነው። ነጠላ ትርክት እስካሁን በመጣንበት አካሄድ ዋጋ ያስከፈለ ብዙ መስዋዕትነት ያደረገ ኢቨን አሁን ላለንበትም የነጠላ ትርክት እሳቤ ነውና ከዚህ ነጠላ ትርክት እሳቤ ወጣን በስኬቶቻችንና በውድቀቶቻችን ላይ የጋራ የሆነ ትርክት መገንባትና በዚህ ወይ መሄድ እንዳለብን ነው። ብሔራዊ ትርክቶቻችን ላይ መመስረትና ማተኮር ያስፈልጋል። የጋራ የሆኑ ማንነቶቻችን ላይ የጋራ የሆኑ ተግባሮቻችን ላይ የጋራ የሆኑ ታሪኮቻችን ላይ የጋራ የሆኑ እሴቶቻችን ላይ ማተኮር ያስፈልጋል። የጋራ የሆኑ ነገሮች ላይ ባላተኮርን ቁጥር እያንዳንዱ የኔ የሚል አጀንዳ ስለሚያመጣ ሀገር ይበትናል እንጂ ሀገር አንድ ሊያደርግ አይችልም። ስለዚህ የጋራ የሆኑ ትርክቶች ላይ ትኩረት ማድረግ ያስፈልጋል። የጋራ የሆነ የወል የሆነ ትርክት ላይ ማተኮር መቻል አለብን። ለምሳሌ ተቋማት ላይ ብንሄድ መከላከያ የጋራ ትርክታችን ነው የሚሆነው። የኢትዮጵያ ነው የኢትዮጵያዊነት ማንነታችን መገለጫ ነው መከላከያ።
አየር መንገድን እንውሰድ። አየር መንገድ የኢትዮጵያን መገለጫ ነው፣ የጋራ የሆነው ነገር። የህዳሴ ግድብ እንውሰድ፣ ይሄ የጋራ የሆነ ነገር ነው። ጎልተው ሲወጡ አድዋን አይተናል። ጎልተው ሲወጡ የኢትዮጵያ አየር መንገድ አይተናል። ጎልቶ የሚወጣውን የኢትዮጵያ መከላከያ ሰራዊት አይተናል። ጎልቶ የሚወጡ በርካታ ነገሮች አሉ። በርካታ ነገሮች ላይ አተኩረን በመስራት የጋራ የሆነውን በደንብ የልምድ ልውውጥ ጭምር በማድረግ አንዱ ክልል ከአንዱ ክልል ጋራ አንዱ ብሔር ከአንዱ ብሔር ጋራ እየተገናኘ የጋራ የሆነው ትርክት ላይ ማጠንጠን መቻል አለበት። በትክክለኛው መንገድ ከታች ከቤተሰብ ጀምሮ ማህበረሰቡ እየተቀረጸ እንዲሄድና የተሻለ አስተሳሰብ ይዞ የጋራ የሆኑ ነገሮችን በቃ የሆነ ተነጥለው የሚመጡ ነገሮች ናቸው ዋጋ እያስከፈለ ያለ። የወል ትርክቶች ላይ ትኩረት ማድረግ ያስፈልጋል። በዚህ ወቅት እኔ የተሻልኩ ነኝ ስትል ሌላው ምን የተሻልኩ ነኝ ማለቱ አይቀርም። የሚሻለው የተሻልክበትን ነገር ይዘህ የተሻለበትን ነገር ይዘህ ለተሻለ ዓላማ መዋል ነው። ስለዚህ ያንዱን ባህል ማክበር ያንተም እንዲከበር ማድረግ፣ ያንዱን ቋንቋ ማክበር ያንተም እንዲከበር ማድረግ፣ ያንዱን እምነት ማክበር ያንተም እንዲከበር ማድረግና በኩልነት ላይና በመተሳሰብ ላይ የተመሰረተ ትርክት መፍጠር ያስፈልጋል። እዚህ በፊት ያሉ ትርክቶች ስለሚታወቁ እነዚያ ላይ እቅድ አቅዶ መስራትና መመለስ ያስፈልጋል። እያንዳንዱን ስያሜ ያለ አግባብ የተሰጠ ስያሜ አግባብ በሆነ ስያሜ መተካት ያስፈልጋል። ስለዚህ እዚህ በፊት የነበሩ በተለያየ ጊዜያት የተጠቀምንባቸው አላስፈላጊ የሆኑ ትርክቶች መታረም መስተካከል እና በወጉና በሚገባቸው ልክ መነገር መቻል አለባቸው። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ተመልካቾች እንግዶችን ጋብዘን ተጨማሪ መረጃዎችን እንሰጣችኋለን። አቶ በላይ በለጠ የታሪክ መምህሩ እዚህ ነው ያሉት ስቱዲዮ ከኛ ጋር። ከርሳቸው በተጨማሪ ደግሞ የኢትዮጵያ ታሪክን በተመለከተ መጣጥፎችን የሚጽፉና በፈረንሳይ የፓሪስ ሶርባን ዩኒቨርሲቲ የኡተርቴር ጂኦፖለቲካ መጽሔት የኢትዮጵያ ወኪልና ፍሪላንስ ጋዜጠኛ የሆኑት ዶክተር ኤልያስ አቢም እንዲሁ ስቱዲዮ አሉ። ሁለታችሁም ስለመጣችሁልን እጅግ እናመሰግናለን። ወደ እናንተ ከመምጣታችን በፊት ግን አንድ መረጃ ለተመልካቾች አድርሰን እንመለሳለን። በኢትዮጵያ ለረጅም ዘመን የዘለቀው ትርክት ቅኝት ሚዛናዊነት እንደሚጎድለው ይነገራል። የተዛባ ትርክት በየጊዜው ለሚያጋጥሙ ችግሮችም ምንጭ ሆኖ ቆይቷል ነው የተባለው። እነዚህ ነጠላ ትርክቶች የጋራ በሆነ የወል ትርክት ተተክተው ሀገራዊ መግባባት ላይ ለመድረስ ወቅቱ የሚጠይቀው ጉዳይ መሆኑን በርካቶች ይስማሙበታል። እዚህ ጉዳይ ላይ ቆይታ እናደርጋለን። ቆይታ ስናደርግ ደግሞ በቀጥታ መስመራችን ላይ ባልደረባችን ተጨማሪ መረጃዎችን ያጋርናል። በቀጥታ መስመራችን ላይ ባልደረባችን ምንተስኖት ይልማ ይገኛል። ምንተስኖት እንደምን አድረሃል? በተለይም እኛ እያነሳን ያለነው የጋራ ትርክትን እንዴት መገንባት እንችላለን የሚለውን ነው። ስለዚህ ደግሞ የመተሳሰብ፣ የመረዳዳት፣ የመከባበር እሴቶቻችን ብዙ ናቸው። እነዚህ እንዲጎለብቱ እንዲጠነክሩ ብሎም ደግሞ ጠንካራ የሆነ ሀገረ መንግስት ግንባታ ወይም ደግሞ ከመገንባት አንጻር ትርክትን እንዴት የጋራ ማድረግ እንችላለን የሚለውን መረጃዎችን ብታካፍለን። አመሰግናለሁ። እንግዲህ እናንተም እንደገለጻችሁት ኢትዮጵያ የብዙ ታሪክ፣ የብዙ ባህል፣ የብዙ እሴት፣ የብዙ ወግ፣ የብዙ ቋንቋዎች ባለቤት ናት። እንግዲህ ብዛነት የሚንጸባረቅባት ኢትዮጵያ ከ3000 ዓመታት ጀምሮ ታሪኳ ከትውልድ ወደ ትውልድ ሲሸጋገር ቆይቷል። እንግዲህ ይህ ታሪክ፣ ይህ ባህል፣ ይህ እሴት ከትውልድ ወደ ትውልድ በጽሁፍና በንግርት ወይንም በቃል ከትውልድ ወደ ትውልድ ነው ሲሸጋገር የቆየው። ታዲያ በዚህ ሂደት ውስጥ ማለት ነው አሉታዊና አዎንታዊ የሆኑ ትርክቶች ሲንጸባረቁም ተስተውለዋል። አዎንታዊ ትርክቶች ስንል የሚያሰባስብ አንድ የሚያደርግ የጋራ ቋንቋና የጋራ አመለካከት እንዲኖረን የሚያስችል ማለት ነው። አሉታዊ ስንል ከማሰባሰብ ይልቅ የሚበትን አንድ ከማድረግ ይልቅ የሚለያይ አሉታዊ ትርክቶች እንደዚሁ ሲንጸባረቁ እንደቆዩ እናውቃለን። ስለዚህ ለነገሮች ያለን አመለካከት ወይንም ግንዛቤ የሚቀዳው ከዛ ትርክት ነው ማለት ነው። ስለዚህ ሰው የተሰራው በትርክት ነው ማለት እንችላለን። ታዲያ እነዚህ አዎንታዊ ትርክቶች ወይንም ነጠላ ትርክቶች ምን ጉዳት አስከትሉ የሚለውን ማየት እጅግ በጣም ጠቃሚ ነው ማለት ነው። ነጠላ ትርክቶች ከማሰባሰብ ይልቅ ማበታተን ወይንም አንድ ከማድረግ ይልቅ የማለያየት አይነት ሚናን ይጫወታሉ ማለት ነው።
እነዚህ ነጠላ ትርክቶች ሆን ተብለው ከትውልድ ወደ ትውልድ በቃል ወይንም በጽሁፍ ሲሸጋገሩ የሆነን ዓላማ ይዘው ከትውልድ ወደ ትውልድ ሲሄዱ የቆዩ ናቸው ማለት ነው። ነጠላ ትርክቶች በዓለም አቀፍ ደረጃ ብዙ ጉዳት አንስተዋል። ለምሳሌ ሶሪያን ማንሳት እንችላለን። ሶሪያ ከታላቅ ሀገርነት ወደ ፍርስራሽ የተቀየረችው በነጠላ ትርክት ነው ማለት ነው። እንደ ሀገርም እንደ ኢትዮጵያም ጦርነቶችን አስተናግደናል፣ መፈናቀሎችን አስተናግደናል፣ መበታተኖችን አስተናግደናል። አንዱ ሌላውን በጥርጣሬ አይን እንዲመለከት የሚያደርገው ይሄ ነጠላ ትርክት ነው ማለት ነው። ስለዚህ ወደ አሰባሳቢ ትርክት ወደ አንድነት ወደሚያመጣ ትርክት መሸጋገር ይገባናል ማለት ነው። ይሄ ደግሞ የወል ትርክት ይባላል። የወል ትርክት እጅግ በጣም ጠቃሚ ነው። እንደ ሀገር 3000 ዓመታትን ስንሻገር የጋራ የሆነ የወል ትርክት አለን ማለት ነው። ጠንካራ የሆነ ሀገረ መንግስት ግንባታን የገነባ ነው በወል ትርክት የተነሳ ነው ማለት ነው። ስለዚህ የወል ትርክት በዓለም አቀፍ ደረጃም ተሞክሮ እጅግ በጣም ሰፊ ነው። ለምሳሌ ቻይናን ማንሳት እንችላለን። ቻይና ተጽዕኖ ፈጣሪ ሀገር የሆነችው በወል ትርክት የተነሳ ማለት ነው። ስለዚህ የወል ትርክቶቻችን ለምሳሌ የህዳሴ ግድብን ማንሳት እንችላለን። ታላቁ የህዳሴ ግድብ የወል ትርክታችን አንዱ ማሳያ ነው። የአድዋ ሙዚየምን ማንሳት እንችላለን። የወል ትርክታችን አንዱ ማሳያ ነው። ግሪን ሌጋሲን ወይንም አረንጓዴ ልማትን ማንሳት እንችላለን። የወል ትርክታችን አንዱ ማሳያ ነው ማለት ነው። ስለዚህ ዘላቂ ሰላምን ከማጽናት አንጻር፣ ኢኮኖሚያችንን ከማሳደግ አንጻር፣ ያለንን አንድነት ከማጽናት አንጻር፣ እንደዚሁም ጠንካራ ሀገረ መንግስትን ከመገንባት አንጻር፣ እንደዚሁም ዲሞክራሲን ከመገንባት አንጻር የወል ትርክት እጅግ ሰፊ የሆነ ሚናን ይጫወታል ማለት ነው። ስለዚህ አሰባሳቢ ትርክቶቻችን ላይ የወል ትርክቶቻችን ላይ አንድ የሚያረጉን ትርክቶቻችን ላይ እየሰራን ወደፊት መሻገር እንችላለን ማለት ነው። ታዲያ ይህንን ለማድረግ ከማን ምን ይጠበቃል የሚለውን ማንሳት እጅግ በጣም ጠቃሚ ነው። እንግዲህ በዘመነ ዲጂታላይዜሽን ወይንም በዚህ ሁሉም ሰው በስልኩ የፈለገው መረጃ በሚያጋራበት ዘመን እያንዳንዱ ሰው የወል ትርክት እንዲዳብር ኃላፊነት አለበት ማለት ነው። ለምሳሌ በቤተሰብ ደረጃ የምንነጋገረው ቋንቋ መሆን መቻል አለበት የወል ትርክት። በሃይማኖት ተቋማት የምንማረው የምንሰበከው ትምህርት መሆን መቻል አለበት። ምሁራን የወል ትርክት እንዲኖረን መስራት መቻል አለባቸው። ሌሎችም ባለድርሻ አካላት፣ ሲቪክ ማህበራት፣ ሚዲያዎች ለምሳሌ ሚዲያዎች የወል ትርክት እንዲያብብ ነጠላ ትርክት እንዲቀር በሚያሰራጩት መረጃዎች የራሳቸውን የሆነ አስተዋጽኦ ማድረግ መቻል አለባቸው። ስለዚህ ጠንካራ የሆነ ሀገረ መንግስት ግንባታ ለመገንባት የወል ትርክት እጅግ በጣም ጠቃሚ ነው። እንደ ሀገር እዚህ ላይ በመስራት ጠንካራ የሆነ ሀገርን መገንባት እንችላለን ማለት ነው። ወደ እናንተ ልመለስ። ምንተስኖት ላደረስከን መረጃ እናመሰግናለን። ወደ እንግዶቻችን እናልፋለን። እንግዶቻችን በድጋሚ እንኳን ደህና መጣችሁ ብለናል። ለአቶ በላይ ወደ እርሱ እንምጣና ቀደም ሲል ሰፋ ያሉ ሀሳቦችን እያነሳን ነው። እንግዲህ የጋራ ትርክትን እንዴት እንገንባ፣ ገዢ የሆነ ትርክትን እንዴት መፍጠር እንችላለን እያልን ነበርና እንደ ሀገር እስከ ዛሬ አሰባሳቢ ትርክትን ለመገንባት ወይም ነጠላ ትርክትን መቀንቀኑ ብዙ ጉዳት እንደፈጠረብን እናነሳለን እንመለከታለን እና ይሄ ምን አይነት ጉዳት አስከትሏል የሚለውን ከሚለው ብንጀምር። በጣም ጥሩ። በመጀመሪያ ደረጃ እንግዲህ በኢትዮጵያ ታሪክ ህዝብ እርስ በርሱ የተሳሰረ ነው። ምናልባት የመንግስት አስተዳደር ባልነበረበትም ጊዜ ህዝብ የተሳሰረ ነው። ለምሳሌ ከቦንጋ ተነስቶ በዚህ በሆሮ ጉድሩ አድርጎ በጎጃም አድርጎ በጎንደር ወደ መተማና ወደ አድዋ የሚሄደው የንግድ መስመር የመንግስት አስተዳደር ባልነበረበት ጊዜ የነበር ህዝብን የሚያስተሳስር የጋራ የሆነ እሴቶቻችን ውጤት ነው። አንድ መስመር ደግሞ ከዚሁ ከቦንጋ ይነሳና በዚህ በጅረን በጅማ አድርጎ በአብደል ራስል አንዱ በሐረር አድርጎ ሄድና ወደ ዘይላና ወደ በርበራ እንኳን ሀገር ውስጥ ያለውን የኛን ህዝብ ውጭ ሀገር አህጉራትን ያስተሳሰረ የጋራ እሴቶቻችን ይሄ መንግስት አስተዳደር ባልነበረበት ጊዜ ነው። ሌላው በሀዘንና በደስታ ጊዜ ህዝባችን እርስ በርሱ የተሳሰረ ነው። ምንም አይነት የሃይማኖት የቋንቋ ልዩነት ሳይገድበው ሰው በመሆኑ ብቻ የሚቀበል ነው። ሌላው በተፈጥሮ ሰማይ ኳሲል ድርቅ ሲከሰት የምስራቁ ህዝባችን ወደ ምዕራብ ሄዷል። የደቡብ ህዝባችን ወደ ሰሜን ሄዷል። የሰሜኑ ህዝባችን ወደ ደቡብ መጥቷል። አንተን አንቀበልም ብሎ የመለሰ ህዝብ እስከዛሬ ድረስ የለም። የአድዋ ጦርነት የተባበረች ኢትዮጵያን
ይዘው ሄደው ነው ጀግኖቹ ጣሊያን ድል ያደረጉት። ሌሎችም ድል ያደረግንባቸው ካራማራ እንደዚህ የህዝብ ትስስር ውጤቶች ናቸው። እንግዲህ ይህንን ከጠቃሚው ነገር ተነስተን እንደ ይሄ ነጠላ ትርክቱ ወዴት ይወስደናል? ምን አይነት ጉዳት አስከትሏል? እያየነው እኮ ነው። 50 ዓመት ደም እያፈሰሰ ነው። 50 ዓመት ለኢትዮጵያ ጠብ ያለ ፍሬ ያመጣላት ነገር የለም። 50 ዓመት ሙሉ ኢትዮጵያ በጦርነት እየነደደች ነው። ሰላሟን አጥታለች። በምን? በዚህ በነጠላ ትርክት ምክንያት። እነዚህ የነጠላ ትርክት አራማጆች ደግሞ ምናልባት አገር ውስጥ የተቀሰቀሰ አመጽም ይኖራል። በተወሰነ መልኩ ደግሞ በታሪካዊ ጠላቶቻችን የተጠነሰሰ ሴራም ይኖራል። ግን እንደው ከዚህ አንጻር የዚህን ዓላማ አራምደው በሀገራችን ብቻ አይደለም። ሩዋንዳ ምን ተጠቀሙ? በሁለት ወር ውስጥ 800 ሺህ ህዝብ ነው ያለቀው። ይሄ የነጠላ ትርክት ውጤት ነው። ሶሪያም ተጠቀመች፣ ተበታተነች። የመን ተበታተነች። ሊቢያ ተበታተነች። እንግዲህ የታደለ ሰው ውድቀት በሌሎች ሳይደርስ ይማራል። በራሱ በተፈጥሮ በጣም የታደለ ሰው ነው። ከሱ አነስ ያለ የታደለ ሰው ደግሞ ውድቀት በሌሎች ላይ ሲደርስ ይማራል። እንደ በመጠኑ የታደለ ደግሞ ውድቀት በራሱ ላይ ሲደርስ ይማራል። ያልታደለ ሰው ደግሞ ውድቀት በራሱ ላይ የሚደርስ አይማርም። ዛሬ ነጠላ ትርክትን ማራመድ ማለት እየደጋገመ ያንን ስህተት ያንን ውድቀት ማስተናገድ የበለጠ ችግር ውስጥ ነው። ከባለፈው ውድቀት የባሰ ጉዳት የሚያስከትል ውድቀት ማስተናገድ ማለት ነው። እንመለሳለን ወደ እርሱ ዶክተር ለሱ ደርሶ እንምጣ። ቀደም ሲል ምን ያክል ነጠላ ትርክቶች ምን ያክል ተጽዕኖ እንደሚፈጥሩ አነሳን። ነገር ግን ደግሞ እኛ በርካታ የጋራ የሆኑ ድሎች የጋራ የሆኑ ታሪኮች ያሉን ህዝቦች ነን። ሰፊ ሀብት አለን በሁሉም ዘርፍና ከነጠላ ትርክት ይልቅ ገዢ ትርክትን ወይም አሰባሳቢ ትርክትን መገንባት ያልቻልነው ለምንድን ነው? ምንድነው ምክንያቱ ብለን ማንሳት እንችላለን? እዚህ ላይ እንግዲህ እኔ ሳስበው እኛ በጣም የሚከፋፍል አገር ፖሊሲ የተቋቋመበት ጊዜ አለ። አሁን ለምሳሌ ፌዴራሊዝም ሲገባ እኔ በበኩሌ ሳየው ጠቃሚ ነው። ምክንያቱም የተለያዩ ክልሎች አሉ፣ የተለያዩ ብሔረሰቦች አሉ። ሁሉንም አንድ ላይ እንትን ጨምቆ ማስቀመጥ አይቻልም። እያንዳንዱ የራሱን ባህል አኗኗር እንዲሄድበት መፍቀድ አለበት። ነገር ግን ምንድነው ትልቁ ችግር? ፌዴራሊዝም እንግዲህ አሜሪካን አለ ፌዴራሊዝም፣ ናይጄሪያ፣ ጀርመን አለ። ከፌዴራል ከክልል በላይ አንድ አገር አለች ኢትዮጵያ የምትባል። እሷን አላከበርንም እስከ ዛሬ። እቺን ስናከብር ምንም ችግር አይፈጥርም። እሷን እስካላከበርን ድረስ ቅድም እርሶ እንዳሉት መበጣበጡ ይቀጥላል፣ እንትን አናቆምም። እና ሁሌ ይሄ አንድ ነገር አለ። ሌላው ነገር እንግዲህ ህገ መንግስት ውስጥ ታችሁ እንደሆነ አናሳ ብሔር የሚባል ነገር ሰምታችኋል። ቤኒሻንጉል፣ ጋምቤላ፣ ሶማሌ እና አፋር አንሷቸው እስቲ እነዚህ አራቱን። ባዶ ነው እኮ የምንቀረው። ታላቁ ህዳሴ ግድብ የለም፣ ጋምቤላ ያለው ሀብት የለም። አሁን መቼ ነው ጠቅላይ ሚኒስትሩ ያለፈው ሳምንት ሲናገሩ 12 ሚሊዮን ሄክታር አለ የሚታረስ ሶማሌ አሉ። አፋር አሁን ምን እንደተለወጠ እያየን ነው። እና ምን ማለት ነው ይሄ? አንድ እንትን እንደዚህ እነዚህን መናቅ፣ አንዱ ከአንዱ አይበልጥም ተባብለን መናገር አለብን። ቅድም ሪፖርታችሁ ላይ የሰማነው ነገር ነው። እና ይሄ ነገር ምንድነው? ሲምፕል ሎጂክ ማለት ሁላችንም እኩል መከባበር አለብን። እንደዚህ አይነት ነገሮችን እየተመዘዘ ሰፊ የችግር መፍለቂያ እንዲሆን ማድረግ ሌላ ችግር ይዞብን እየመጣ ነው የሚለውንም ሀሳብ ለማንሳት ይመስለኛል። አዎ እንግዲህ ይሄ ምንድነው? ቅድም እርሶ እንዳሉት የውጭም ተጽዕኖ አለ። ምክንያቱም ኢትዮጵያ በምንም አይነት አንድ ነገር ልንገራቸው፣ እኔ ብዙ አመት ውጪ ኖሬያለሁ። እኛ አንድ የተወሰነ ደረጃ ብንራመድ ብዙ ተጽዕኖ እንደምንፈጥር ያውቃሉ። እና አንዱም እኛን የሚበጠብጡን በዚህ የተነሳ ነው። እኛም ተላላኪዎች አሉ እነሱ የሚረዷቸው። እዚህ ላይ በጣም መጠንቀቅ አለብን። እና ምንድነው ዋናው ነገር እንግዲህ እናንተ ቅድም ተናግራችኋል። ህዳሴው ግድብ አንዱ
የሚሰበስብ ትርክት ነው። እናንተ ምናልባት ብዙ አታስታውሱትም እንጂ እኔ ስፖርተኛ ስለሆንኩኝ የኢትዮጵያ አትሌቶች ሲያሸንፉ ሲድኔ ትዝ ይላቸዋል። 2,300,000 ሰው እኮ ነው የወጣው። ከሞጆ በፈረስ የመጡ ሰው ሰምቻለሁ። እና ይሄን በቀላል አትዩት። ስፖርት ሰብሳቢ ነው። አይቮሪ ኮስትን ከመበታተን ያዳነው የፉትቦል የድሮግባ ቲም ነው እኮ ገባችሁ? እና እኛን የሚሰበስብ ብዙ ነገሮች አሉ። ማየት አለብንና መጠቀም አለብን ባይነኝ ነኝ። መልካም ወደ አቶ በላይ እንምጣና ቀደም ሲል እርሱም ያነሱት ነበረ። በተለይም ኢትዮጵያውያን በአንድነት ተሰልፈው ትልልቅ ድሎችን ፈጽመዋል ብለው ነበር። አንዱን ያነሱልን የአድዋ ድል ነውና አድዋ እንግዲህ የጋራ የሆኑ ታሪኮቻችን ማንጸባረቂያ ነው ብለን ማንሳት እንችላለን። ከዚህ አንጻር እንግዲህ የወል ትርክት ወይም ደግሞ ገዢ የሆነ ትርክትን ለማጎልበት እንደዚህ አይነት ታሪኮችን እንዴት ነው ልንጠቀምባቸው የምንችልባቸው? ወደዚህ ዘመን መተን ታላቁን የኢትዮጵያ ህዳሴ ግድብ ልናነሳ እንችላለን እና እንደዚህ አይነት የጋራ የሆኑ መንጸባረቂያዎችን ማሳያዎቻችንን እንዴት የወል ትርክት ለመገንባት እንጠቀማቸው የሚለውን ሀሳብ ቢያነሱልን። በጣም ጥሩ። እንግዲህ የወል ትርክት ወይ ደግሞ የጋራ እሴቶቻችን ዘርፈ ብዙ የሆነ ጥቅም አላቸው ለሀገራችን። አንድም ደግሞ ጉዳት የላቸው። ነጠላ ትርክቶችን ደግሞ ከነዚህ ጋር ስንነጻጽራቸው ያው ተቃራኒ ነው። የብርሃንና የጨለማ ያክል ልዩነት አላቸው። የወል ትርክቶቻችንን ማሳደግ ማጎልበት ያለብን በመጀመሪያ ደረጃ ለነገዋ ኢትዮጵያ የነገዋን ኢትዮጵያ ጥሩ ሁና አድጋ ሰላሙና አንድነቷ ለዓለምቷ የጠነከረች ሆኖ ማየት የሚፈልግ ሰው ዛሬ ህፃናት ላይ መስራት አለበት። በትምህርት በስርዓተ ትምህርት በትምህርት ካሪኩለም ሀገርን የሀገር ፍቅርን የሚያጎለብቱ በሁሉም የትምህርት አይነቶች መካተት አለባቸው። ሌላ መገናኛ ብዙሃን የሀገር ፍቅርን የሚያቀነቅኑ ከሙዚቃ አመራረጥ ጀምሮ ከዝግጅት ከተለያዩ ግባቶች ጀምሮ ኢትዮጵያዊነትን የሚያጠነክሩ ነገሮችን መስራት አለባቸው። ሌላው የመንግስት ኃላፊዎች ከታችኛው እርከን ከቀበሌ ጀምሮ እስከ ላይ እስከ ፌደራል ድረስ ያሉት የመንግስት አካላት የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት፣ የኢትዮጵያን ፍቅር አንድነት የሚያጠነክሩ ነገሮችን መስራት አለባቸው። ቤተሰብ የመጀመሪያው ትምህርት ቤት ቤተሰብ ልጆቹን ስለ ሀገር ፍቅር ማስተማር አለበት። ስለ ኢትዮጵያ ታሪክ ማስተማር አለበት። እኔ የታሪክ ትምህርት ዝንባሌ ያደረብኝ አያቴ ባሳደረብኝ ተጽዕኖ ነው። ይነግሩኝ ነበር አያቴ ስለ አፄ ቴዎድሮስ፣ ስለ አፄ ዮሐንስ፣ ስለ ራስ አሉላ አባ ነጋ፣ ስለ አፄ ምኒልክ፣ ስለ ፊታውራሪ ሀብተ ጊዮርጊስ መለኝነት የፍርድ ታሪክ ይነግሩኝ ነበር። ያ ምንድነው? ትምህርት ቤት ሳይጀመር መምህራን ሳያገኙኝ የቤት ያገኘሁት ነገር ነው። ቤተሰብ የስልጣኔ አስፋል ነው። ዋናው የሚጀምረው ከቤተሰብ ነው። እያንዳንዱ ወላጅ ለልጆቹ ኃላፊነት አለበት። የተጣመመው መንገድ ካሳዩቸው የሐሰት ትርክት ከመጋቷቸው ህፃናት ያንን ይይዛሉ። ስለዚህ ቤተሰብ፣ መገናኛ ብዙሃን፣ መንግስት አካላት፣ ትምህርት ቤቶች እነዚህ ወሳኝ አስተዋጽኦ አላቸው። የጋራ እሴቶቻችን እኮ የአድዋ ብቻ አይደለም፣ የህዳሴው ግድብ ብቻም አይደለም፣ የአረንጓዴ አሻራ ብቻም አይደለም። የሃይማኖት ተቋማት በዓላት ኢትዮጵያውያን እኮ ከደቡብ ጫፍ እስከ ሰሜን ጫፍ የሃይማኖት በዓላትን ለማክበር ይንቀሳቀሳሉ። የመጀመሪያው መስጊድ ነጋሽ ነው በእስልምና። አክሱም ጽዮን የመጀመሪያው ቤተክርስቲያን ነው። ከሰሜን ጫፍ ይሄዳሉ። ወደ ደቡብ እንደዚሁ የተለያዩ ሃይማኖት ተቋማት ስነ ስርዓት የሚከበርባቸው አሉ። ህዝቡ ይሄዳል። አሁን ለምሳሌ ኤርትራ ተገንጥላለች አይደል? ደብረ ቢዘን ኢትዮጵያ ውስጥ ካሉት ታላላቅ ገዳማቶች መካከል አንዱ ነበር። ፖለቲካው ላይ ያቻ ሄዱ። አይበለውና ትግራይ ቢገነጠል አክሱም ደብረ ዳሞ መሄድ አንችልም። የትግራይ ህዝብ ደግሞ ግሸን ላሊበላ መምጣት ቁልቢ መምጣት አይችልም። እዚህ ብርብር ማርያም አርባ ምንጭ መሄድ አይችልም። ሌላ የተፈጥሮ ሀብቶቻችን የቱሪስት መስህቦቻችን እነዚህ ያስተሳስሩናል እኮ። አኔ ታሪካዊ የቱሪስት መዳረሻዎች፣ ተፈጥሯዊ የቱሪስት መዳረሻዎች፣ ሀይቆቻችን እነዚህ በእነዚህ ላይ ቢሰራ ሀገራችን የምታድግበትን የምትጠነክርበትን አስተዋጽኦ ያደርጋሉ። ጥሩ ዶክተር ላሱ ደርሶ እንምጣ። የመጨረሻ ሀሳብ ማጠቃለያ እናድርገውና አሁን ከመራራቅ ይልቅ አንድነታችን ከሚንዱ ነጠላ ትርክቶች ወጠን ደግሞ በተለይ የጋራ እሴቶች የጋራ ታሪኮችን በማጉላት የጋራ የሆነ አሰባሳቢ ትርክት ለመገንባት ምን መሰራት አለበት የሚለውን ሀሳብ አንሱልን። አቶ በላይ አንድ ነገር ጨረፍ አድርጓል። በጥበብ ብዙ አልተጠቀምንም። በአርት ለምሳሌ ቲያትር
መጻፍ አለበት። አሁን እኔ እስከማውቀው ድረስ ስለ አጼ ቴዎድሮስ ዛሬ ስንት ዓመት እኔ ውጪ ከመውጣቴ በፊት አንድ ቲያትር ተሰርቶ ነበር። ለምንድን ነው የእያንዳንዱን ጀግና ህይወት በቲያትር ማይቀርበው? አንድ ጽሁፍ መቅረብ አለበት የህይወት ታሪካቸው። ሌላው ነገር እንግዲህ አቶ በላይ እርስዎ የሚያውቁታል፣ ታሪክ በአሸናፊዎች ነው የሚጻፈው ይባላል። አሁን ይሄንን ነገር ተጠቅመን በደንብ ሚዛናዊ በሆነ መንገድ እያንዳንዱን ጉድለትም ድክመትም ጥሩም ነጥብ በትክክል ተጽፎ እኔ አሁን አንድ ነገር በጣም የሚገርመኝ ስለ አድዋ ቅድም ተናገርን በጣም ሰብሳቢ እንደሆነ። እሺ ከማይጨው ጦርነት ሽንፈት በኋላ ኢትዮጵያ እኮ አልተበተነችም። ይሄ ራሱ ምንድነው የሚያስተምረን? ሰው ምንም ቢሆን ይምጣ ተባብረን እንቆማለን እንታገላለን ብሎ ቀጠለ። በኋላ አርበኝነት ተጀመረና እስከ ድል ድረስ ደረስንበት። እና ምንድነው ትምህርት ቤት የመጀመሪያው እንትን ነው መሰረት ነው። ይሄን ነገር ለማስተማር በደንብ ማስተማር አለብን። በጥሩ ሁኔታ ተጽፎ ትክክለኛ አንዱን ከፍ አድርጎ አንዱን ዝቅ አድርጎ ሳይሆን በትክክል መጻፍ አለበት። ይሄን ካደረግን ትልቅ እድል አለን እንትን የተዛባ ትርክት እንዳይኖረን። ይሄ ነው የኔ ድምዳሜ። ጥሩ ዶክተር ኤልያስ አቢ የኢትዮጵያ ታሪክን በተመለከተ መጣጥፎችን የሚጽፉና በፈረንሳይ የፓሪስ ሰርባን ዩኒቨርሲቲ የኡተርቴር ጂኦፖለቲካ መጽሔት የኢትዮጵያ ወኪልና ፍሪላንስ ጋዜጠኛ እንዲሁም ደግሞ የታሪክ መምህሩ አቶ በላይ በለጠ በላይ ስጦታው ሁለታችሁም ገብታችሁ መረጃ ስለሰጣችሁን እናመሰግናለን። መልካም ቀን እንዲሆንላችሁ ተመኛለሁ። እናመሰግናለን።